በመካከለኛው ምስራቅና በአፍሪካ ቀንድ መካከል አደገኛ ትስስር ተጋለጠ። የቤላሩስ ራዳ አየር መንገድ ንብረት ሲሆነው ግዙፉ ኢል-62ኤም የጭነት አውሮፕላን ከኢራን ዋና ከተማ ሰላም ክቡራትን ተኻተልቲና ፖፕሙስኩ ዓብድ ሐመጽኩም ለቻናልና ሐድሽ እንትኾንኩም ላይክ ሰብስክራይብ ምግባር ጀምሩ ለሙን ከምትልሙት ሐድሽ እንትኩሳት ሐበሬትና ማኹም ክንብልና ሰላጽልሑ ኤርትራ እየተራገፉ ነው የተባሉ ጦር መሳሪያዎችና የሚከናወኑ በረራዎች እያነጋገሩ ናቸው። በኢትዮጵያም በዋናነት ከተባበሩት አረብ ኤሚሬቶች መነሻቸውን የሚያደርጉ በረራዎችና በሶማሌላንድ በኩል ሲገቡ የታዩ ተሽከርካሪዎችም ይታወሳሉ። የአፍሪካ ቀንድ የጦረኛ መሪዎች መገኛ፣ የጦርነት ቀጠና፣ የምስራቅ አውሮፓና እስያ ሀገራት የጦር መሳሪያ ማራገፊያ ሆኖ ቀጥሏል። የኢትዮጵያና የሱዳን ጦርነቶችም የጦር መሳሪያ የቀጠናው ሽያጭ ገበያን አድርተውታል። ከቀናት በፊት ወደ ኢትዮጵያ እየተደረጉ ያሉ ወታደራዊ በረራዎችን በተመለከተ መዘገባችን ይታወሳል። የብልጽግናው መንግስት በሶማሌላንድ በርበራ ወደብ በኩልም ወታደራዊ ተሽከርካሪዎችን ማጓጓዙን ቀጥሏል። አሁን የተሰማው መረጃ ደግሞ ወደ ጦርነት ውረድ እንውረድ ላይ ያለው የጥፋት አጋሩ ሻዕቢያ ምጽዋን የጦር አውሮፕላኖች ማራገፊያ እያደረጋት ነው የሚል ነው። እንኳን ወታደራዊ ሲቪል እንቅስቃሴዎች እንኳን እጅግ ዝቅተኛ በነበሩባት ምጽዋ ባለፉት ተከታታይ ሳምንታት ግን ተከታታይ ወታደራዊ በረራዎች ተደርጓል። ኢሉሽን IL-62 የተሰኘ የጦር መሳሪያ ጫኝ አውሮፕላን በዚሁ በምጽዋ ማራገፉን የበረራ ሁኔታዎችን የሚከታተሉ ተቋማት አሳውቋል። ከሁለት ቀናት በፊት ከኢራን መጥቶ የተራገፈው መሳሪያን ጨምሮም በምጽዋ ባልተለመደ መልኩ ባለፉት ሳምንታት መሰል ምልልሶችም ተመዝግቧል። ከኢራን በተጨማሪ እንደ ቤላሩስ እና ኡዝቤኪስታን ካሉ ሀገራት መነሻቸውን ያደረጉ ወታደራዊ በረራዎችም እንዲሁ ተመዝግቧል። አንዳንዶች ይህንን የምጽዋውን መለለስ ከኢትዮጵያ ጋር የአስመራው መንግስት የገባበትን ውጥረት ተከትሎ የመጣ እንደሆነ ሲገልጹ ይስተዋላል። ይሁን እንጂ በአመዛኙ ይህ ወታደራዊ በረራም የሱዳኑን ጦርነት የሚመለከት ነው የሚለው ግን ሚዛን የሚደፋ ነው። ኢሳያስ አፈወርቂ ለጀነራል አብዱል ፈታህ አልብሩሃኑ የሱዳን ጦር ግልጽ ድጋፍ እንዳላቸው መግለጻቸው የሚታወስ ሲሆን የአልብሩሃንን የጦር ጀቶችን ከRSF የድሮን ጥቃቶች ለመታደግ እንደደበቁላቸው ሲነገርም ቆይቷል። የተባበሩት አረብ ኤሚሬቶች የሱዳን ተዋጊ ኃይል የሚባልለት ፈጥኖ ደራሽ ኃይሉ ደግሞ በቅርቡ የኤርትራና የግብጽ ኤርፖርቶችን በድሮን ለመምታት በመካከለኛው ምስራቅና በአፍሪካ ቀንድ መካከል አደገኛ ትስስር ተጋለጠ። የቤላሩስ ራዳ አየር መንገድ ንብረት ሲሆነው ግዙፉ ኢል-62ኤም የጭነት አውሮፕላን ከኢራን ዋና ከተማ ቴህራን ተነስቶ በቀጥታ ኤርትራ ምጽዋ አየር ማረፊያ ማረፉ ተረጋግጧል። ይህ ምስጢራዊ በረራ የአፍሪካ ቀንድ የጦር መሳሪያ ማከማቻ የመሆን ስጋትን ፈጥሯል። ራዳ አየር መንገድ ከዚህ ቀደም በሩሲያና ከኢራን ጋር ባለው ወታደራዊ ትስስር በተደጋጋሚ የሚጠቀስ ኩባንያ ነው። ኢራን ወደ ምጽዋ የላከችው ጭነት ምንድን ነው? አብዛኞቹ ተንታኞች እንደሚጠቁሙትም ጭነቱ ድሮኖች ወይም ደግሞ ከሱዳን ጦርነት ጋር ተያያዥነት ያላቸው ወታደራዊ ቁሳቁሶች ናቸው። ኢራን በቀይ ባህር ቀጠና ውስጥም ያላትን ተጽዕኖ ለማስፋት ትፈልጋለች። ምጽዋን መጠቀም ኢራን ለሱዳን ጦር ወይም ለሌሎች የታጠቁ ቡድኖች ድሮኖችና ሌሎች ወታደራዊ ቴክኖሎጂዎችን እንድታቀርብም ያስችላታል። የቀይ ባህርን የደህንነት ሁኔታን ያወሳስበዋል። ራዳ አየር መንገድ የቤላሩስ ኩባንያ ነው። ቤላሩስ ደግሞ የሩሲያ ዋና አጋር ናት። አውሮፕላኑ የቤላሩስ መሆኑ ይህ የጭነት ዝውውር በኢራንና በሩሲያ መካከል ያለውን ወታደራዊ ሎጂስቲክስ ትስስርን ለማሳየት እንደ ማስረጃው ነው ያገለግላል። ምጽዋ ደግሞ እንደ መካከለኛ ማቆሚያ ሆናም ታገለግላለች። የጭነት አልቡራን ለሚመሩት የሱዳን ጦር ኃይል የታሰበ ሊሆን ይችላል። ኤርትራ ቀደም ሲልም ለሱዳን ጦር ድጋፍ ስትሰጥም ቆይታለች። የኢራን ድሮኖች በምጽዋ በኩል ወደ ሱዳን ከደረሱ በፈጥኖ ድራሽ ኃይሎቹ ላይ ከፍተኛ ጉዳት ሊያደርሱ ይችላሉ። የኢራን ወታደራዊ ተጽዕኖ ወደ ኤርትራ መጠጋቱ ለኢትዮጵያ ከፍተኛ የደህንነት ስጋት ነው። በተለይም በኢትዮጵያና በኤርትራ መካከል ባለው የፖለቲካ ውጥረትና ኢትዮጵያ የቀይ ባህርን መዳረሻ ለማግኘት በምትጥርበት ጊዜ የጦር መሳሪያ ዝውውር ዲፕሎማሲያዊ ግፊትን ይጨምራል። የሩሲያ ዘመን ግዙፍ አውሮፕላን 40,000 ኪሎ ግራም የመጫን አቅም አለው። ትልልቅ ወታደራዊ መሳሪያዎችን በአንድ ጊዜ ማጓጓዝ የሚችል ሲሆን ኢራንና ምጽዋ ያለማቋረጥም የመብረር አቅም አለው። ራዳ አየር መንገድ በቤላሩስ የተመዘገበ በመሆኑ ኢራንና ሩሲያ ቀጥተኛ ወታደራዊ ትስስር ላይ ያላቸውን ተሳትፎ ለመሸፈን የሶስተኛ ወገን ኩባንያዎችን እየተጠቀሙ መሆናቸውንም ያሳያል። የቴህራን ምጽዋ ሚስጥራዊ ጭነት በረራ የቀይ ባህርና የምስራቅ አፍሪካን ክልል አደጋ ላይ ጥሏል።
ኢራን፣ ቤላሩስና ኤርትራ ትስስር በሱዳንና በኢትዮጵያ ላይ ያለውን የጂኦፖለቲካ ግፊት ከፍ ያደርገዋል። ይሁንናም ግን ሩሲያና ቤላሩስ ዘመናትን የተሻገረ የኢትዮጵያ የልብ ወዳጆች በመሆናቸው በኢትዮጵያ ላይ ጫና መፍጠር የሚችል ድርጊት እንደማይፈጽሙ የተረጋገጠ በመሆኑ ለኢትዮጵያ ከፍተኛ ስጋት አይሆንም። እንደ መረጃውም ኢራን የኤርትራን ምጽዋን ማረፊያን በመጠቀም ለሱዳኑ አልቡራን ቡድን ወታደራዊ ድጋፍ እያደረገች መሆኑን ያመለክታል። ይሁንናም ግን ኢራን ለኤርትራ የጦር መሳሪያ ድጋፍ ስታደርግ መክረሟም የሚታወስ ነው። በተለይም ኤርትራ በቀይ ባህር ለሁቲ ኢራን ታጣቂዎች ድጋፍ በማድረግ እስራኤልን ስታስመታ መክረሟን ተከትሎ የኢራንና የኤርትራ ግንኙነት በከፍተኛ ደረጃ ጨምሯል። ምንም እንኳን ኤርትራ በእስራኤል ወታደራዊ ዓላማ ውስጥ ብታስገባትም